ዓለም ናቸው ያኛው ኪንግደም የሚራራ አይደለም ርህራዬ ያለው በእግዚአብሔር ኪንግደም ውስጥ ነው ከራራልህማ ከእግዚአብሔር ኪንግደም ነው ለምን ትቃወማለህ አይራሩም ያገሬ ልጆች እኔ በጣም ወዳችኋለሁ ግን ፕሊዝ አንዳንዴ ቁጭ ብላችሁ አቤ ሁሉንም ሰው ታውና ምን እየተካሄደ ነው ለምንድነው ሲምፕል ጥያቄ ጠይቃችሁ ጸልዬ ጸሎቴ ይመለሳሉ እኔና እግዚአብሔር ዳይሬክት ኮኔክሽን አለን ይሰማኛሉ ህልውናው በጎቼ ድምጼን ሰማሉ ይላል እግዚአብሔር ቃል በጉነኝ እሰማዋለሁ ድምጼን የእግዚአብሔርን ድምጽ ሰማለሁ ከሌሎች ድምጾች ለይቼ ያውቃለሁ ይሄንን ጌታ ከመንፈስ ቅዱስ ጋር ትክክለኛን ትመስ ያለኝ ፍለጋዬ ዕውቅና ነው ወይስ ጌታ ነው እግዚአብሔር ከታዋቂ ሰዎች ጋር ጉዳይ የለውም ከታማኝ ሰዎች ጋር እንጂ ለዚህ ነው እኮ ጌዲዮንን የሚፈልገው ታዋቂነትን አትፈልጉ ታማኞች ሁኑ ታማኝነት የእግዚአብሔር ሰንሰልቡ ነው ሰንሰት በቃ በጣም ስማርት ታማኝ ሁኑ በእግዚአብሔር እሱ ታማኞችን ያነሳል ይወዳል ሩሩ ልቦችን ይወዳል እግዚአብሔር ለምን ካላችሁ ባህሪ ነው he's a kind he's a love justice ይወዳል እግዚአብሔር በጣም ወዳችኋለሁ ጌታ ኢየሱስ አብዝቶ ይባርክሽ ታለ በጣም የሚገርም ተክሳጽ የሚገርም የወንጌል ሐሳብ ነው የነገርሽን ቃልዎት ያሰማልን መንግስተ ሰማያት ያዋርስልን ብያለሁ እግዚአብሔር ይባርክሽ እኔ አንድ ነገር ብቻ ልናገር አንደኛ እግዚአብሔርን አትዋሹለት ነው የምለው አሁን ለምሳሌ ሪል ፈውስ አይታችሁ አታውቁም ብዙዎቻችሁ ቀደም እየተናገረች ነበር ሪል ፈውስ የሌለው እግዚአብሔር ስለሌለና ስለማይሰራ ትናንት የሰራው እግዚአብሔር ዛሬ ስለማይሰራ ሳይሆን አብዛኞቻችን በውሸት ላይ ተመሰረተ እምነት ስለምናከየር ነው ከዊልቸር ላይ የምታዩት ቆራጣ ሀገር ሲቀጠል ምናምን አይታችሁ አታውቁም ውሸታሞች ናችሁ አብዛኞቻችሁ ይቀርታሉ ለእግዚአብሔር የምትዋሹለት ሰዎች ማለት ነው እንደምናውቀው እዚህ ሚዲያ ላይም ናደረቅ እግዚአብሔር ሁሉ ጊዜ ይፈውሳል ሁሉንም ይፈውሳል የሚል እምነት የለኝም ይሄ እምነቴ ነው የለኝ ያልተፈወሱ ሰዎች ሊኖሩ ይችላሉ ጢሞቴዎስ ለምሳሌ ታሟል ተፈወሰ መድኃኒት ምናምን ለወድ ቁርጠት ወሰድበት ምናምን የተባለበት ጊዜ አለ ስለዚህ ሁሉም ነገር ይፈወሳል ብዬ አይደለም ይሄን ሐሳብ መሰጠው ነገር ግን ሪል ፈውስ በሌለበት በቃ በነቢያቶች በሐሰተኞች ተደረገ የምትሉትን ድራማ ብታቆሙ ጥሩ ነው ባይነኝ የትወናውን ቢቀርባችሁ ጥሩ ነው ባይነኝ እና አንድ መጠቅለያ ሐሳብ ስለ ኤርሚያስ ተናግሬ ልጨርስ አሁን የዚህ ዘመን ሐሳብ የሚሸውደን ብዙ ሰዎች የሚያደምጧቸው ሰዎች እግዚአብሔር ሞገስ የሰጣቸው ሰዎች ስለሚመስለን ነው የምንሸወደው ለዛ ነው አሁን ባለፈው ሐሰተኛው ነብይ እዩ ጩፋ የነበረበት ስታዲዮ ዛሬ በጊፋታ በሚባለው ባል ፕሮግራም እነዛው እዩ ጩፋ ፕሮግራም ላይ የተገኙ ሰዎች በርከት ብለው አዶናይ የሚባለው ቲክቶከር በተገኘበት መድረክ ላይ ጨቆ ነው ፈሰው ተገኝተው ነበርና ጊፋታም ወንጌልም ሲባሉ የሚሰበሰበው ህዝብ በእግዚአብሔር ሞገስ ነው ብላችሁ የምትሸወዱ ሰዎች እንዳትሸወዱ ነው ለምንድን ነው ይሄን ከኤርሚያስ ጋር የምታገናኘው ካላችሁኝ ኤርሚያስ በእጅ አውጥቶ ነብይ ለመሆን የተንጠራራ ነብይ አይደለም የመጽሐፍ ቅዱስ ኤርሚያስ የዚህ እንትን አይደለም እግዚአብሔር ከማህፀን የመረጠው ነው እግዚአብሔር ከናቱ ሆድ የለየው ሰው ነው እግዚአብሔር እጅ ሳያወጣ ነብይ ያደረገው ሰው ነው ኤርሚያስ እና በነብይነቱ በጣም ታላቅ መከራ ያየ ሰው ነው እስራኤል ሊመጣባት ያለውን ቁጣ የእግዚአብሔርን ቅጣት ሲናገር የነበረ ነብይ ነው ሙሉ መጽሐፉን ስታጠኑ እና ለምንድን ነው ያልተቀበሉ ሲባል በሁለት ወይ በሶስት ምክንያት እስራኤሎች የነብዩ ኤርሚያስን ትንቢት ላለመስማት ጆሮቻቸውን ደፍነው ልባቸውን አደንድነው ነበር የመጀመሪያው ነገር በዘመኑ የነበረው መንግስት በዙሪያው ከነበሩት ነገስታት ጋር ሰላም ነበር እጅግ ሰላም ነበረች ኢየሩሳሌም በልጽጋ ነበር የመጀመሪያው ሰላም ነበር ሁለተኛው በልጽግና ነበር ፓርቲውን እያልኳቸው አይደለም የኛን ሀገር የሚገዛውን ፓርቲ እያልኳቸው አልነበረም የነበረው ይሄ ፕሮስፔሪቲ
ኢኮኖሚካል ፕሮስፐር ሆኖ ነበረ፣ ተባርከው ነበር። በጣም እስራኤል በቃ ለምለም ሰዎች በስራ የተባረኩበት፣ በእርሻ የተባረኩበት፣ በንግድ የተባረኩበት፣ በአጎራባች ከተማዎቻቸው ሰላም ስለነበረ በተለያዩ ቦታ ከሀገር ውጭም ምናምን የሚገበያዩበት በጣም ጥሩ ነበረ። በሶስተኛው ደረጃ መቅደሱ መካከላቸው ነበር። የሰለሞን መቅደስ የሰለሞን መቅደስ ደግሞ ቃል ኪዳን የተገባለት መቅደስ ነበር። እግዚአብሔር ማንም በዚህ ቦታ ቢለምነኝ እሰማዋለሁ ሲል እሳት ከሰማይ አውርዶ ሰለሞን የሰዋውን መስዋዕት በእሳት እግዚአብሔር መስዋዕቱን የወሰደበት፣ በውስጥ የነበሩ ካህናት ሁሉ መቆም እስኪያቅታቸው ድረስ መንፈስ በሁሉ ላይ የከበደበት በጣም ታላቅ መቅደስ ነበርና ኃጢአቱ ነውሩ እንዳይታያቸው ያደረገው በመካከላቸው በመቅደስ ውስጥ ታቦቱ በመቅደስ ውስጥ የተቀደሱ ዕቃዎች መኖራቸው ነው። ሌላው እንዳልኳችሁ ነው። 3 ምክንያት ሰጧችሁ። በመሃል ያለው መቅደስ በአንጻራዊ የሆነ ሰላምና ብልጽግና በመካከላቸው ስለነበረ በብሉይ ኪዳን የነበሩ ሰዎች የእግዚአብሔር አብሮነትና በረከትን የሚያስቡት ከዚህ አንጻር ነበረ እና ድንገት በብላቴናነቱ እግዚአብሔር የጠራው ከእናቱ ማኅፀን ነቢይ አድርጎ የጠራው ኤርሚያስ የተባለው ነቢይ ባልተለመደ መልኩ በኢየሩሳሌም መግቢያና መውጫ በጣም ብዙ ሰዎች በሚገኙበት አሁን ላይ መስቀል አደባባይ እንደሚባለው አይነት ቦታ ወይም ፒያሳ እንደሚባለው ቦታ አላይም ታይም ስኩዌር አሜሪካ ውስጥ ኒውዮርክ ታይም ስኩዌር እንደሚባለው በጣም ብዙ ሰዎች እንደሚመላለሱበት ቦታ ጋር ሄዶ ኢየሩሳሌም ማትመለስ ከሆነ እግዚአብሔር እቀጣታለሁ፣ የልጅነቷን ጊዜ ረስታለች፣ ቅድስናዋን ረስታለች፣ ጽድቋን ረስታለች እያለ ኢየሩሳሌም የተባረከችዋን ኢየሩሳሌም በብልጽግናው ላይ ያለችውን ኢየሩሳሌም የንስሐ ጥሪ ያቀርብላን ነበር። ከዚህም የተነሳ ህዝቡ አይሰሙትም ነበር። እንደ ኤርሚያስ ያልተሰማ ነብይ የለም መጽሐፍ ቅዱስ ላይ። በጥፊ መቱት ነበረ፣ ግዞት ውስጥ ያስሩት ነበረ። ከሱ በላይ ሐሰተኛ ነቢያት ይደመጡ ነበረ። ምክንያቱም ሐሰተኛ ነቢያት በኔቸራቸው የሰውን ፍላጎት ስለሚያስተምሩ ማለት ነው። የሰውን ፍላጎት ነው የሚያስተምሩት። የሰው ፍላጎት ማለት አንተ በልብክ ያለው ምንድን ነው የሚለውን ያጠኑና የአንተን የልብ ይሰብከዋል እንጂ የእግዚአብሔርን የልብ አይነግሩህም ነው። የአንተን የአይምሮህን ያጫውተዋል እንጂ የእግዚአብሔርን አንተን ያስደንቀዋል እንጂ በእግዚአብሔር እውነት አያስደንቁህም። ምክንያቱም አንዳንዱ የእግዚአብሔር እውነት ከማስደነቅ ይልቅ አልቅሰ እንድትወድቅ እንድትነሳ የሚያደርግ ነው። እግዚአብሔር ፊት እንድትደፋ የሚያደርግ ነገር ነው አንዳንዱ የእግዚአብሔር እውነት እንጂ ለመደነቅ ብቻ እግዚአብሔር አይገልጥም የሆነ ነገር እና ከዚህ የተነሳ አይቀበሉትም ነበር። ማን? ኤርሚያስን። ኤርሚያስ ግን ጸና። እንደውም አንዳንድ ጸሎቶቹ ጌታዊ በቃ ህዝቡ አይሰማኝም አልፈልግም ሲል ግንባርክን የቡላት ድንጋይ ያደርገዋል። ጠንካራ አደርግሃለሁ፣ የሚናገሩክ ነገር ዲስከሬጅ የሚያደርጉ ነገር ልብህን አይሰብረውም ብሎ እግዚአብሔር ያጽናናው ነበር እና አሁን ላይ ያለው ህዝብ እየተሸወደ ያለው የጴንጤው መብዛት በካውንስልና በመንግስት በኩል የመሬቶችን ማግኘት። አሁን ብዙ ቸርቾች መሬት አግኝተዋል ሲሉ ሰምታችሁ አታውቁም? አንዳንድ አማኞች በደርግ ጊዜ ተጨቁነን ነበረ፣ ቤተክርስቲያን ታፍና ነበር፣ ታግታ ነበረ፣ የሆነ ነገር ሆና ነበር። አሁን ግን እግዚአብሔር ዘመን አመጣ፣ በአደባባይ ወንጌል የምንናገርበት ምናምን ይላሉ። ይሄ የእግዚአብሔር አብሮነት ይመስላቸዋል ብዙ ሰዎች። ግን ቅድም እህቴ ኤሊያና ስትናገር እንደሰማችኋት ፌል ያደረግነው ከላይ ነው። አንዳንዶች የወንጌል ጫማቸውን እሷ ባለችው አማርኛ ሰቅለው አዳራሽ መመረቅ ሆኗል አገልግሎታቸው። ካጎፈረው ነብይ ጋር የሚገናኙ ልክ እንደ ጻድቁ አይነት ህዝቡን ለስልጣን ሲሉ ቁማር የሚጫወቱበት አይነት መሪዎች ከላይ አሉ። ቤተክርስቲያን በገፍ መሬት እየተቀበለች ነው። ግንባታዎች አሉ። በቢሊዮን የሚቆጠር ገንዘብ የሚወጣባቸው የቸርች ግንባታዎች አሉ። ኢንቨስትመንቱን ስታዩት ቸርች ውስጥ እግዚአብሔር ያለ ነው የሚመስለው። ፕሮስፐር ናት ቸርች። ትልልቅዬ እንትኖች እየሰራን ነው። ሜጋ ቸርቾች እየሰራን ነው። በጣም ብዙ ህዝብ እያሰብን አይደለም። ለሚመጣው ሜጋ ቸርቹን ለሚሞላው ህዝብ ቀርቶ አሁን እንኳን አለን ለምንለው 20 ሚሊዮን 30 ሚሊዮን እንደ አይነቱ ነው ተቆጥሮ ስላልተዘለቀ አንዳንዶቹ የሞተባቸውንም አባል ስለሆነ የሚቆጥሩት 30 ሚሊዮንም 35 ሚሊዮንም ጴንጤው ገብቷል ይባላል። ከዛም በላይ ነን የሚሉ ሰዎች አሉ። የፈለግነውን ያክል እንሁን፣ ብዛቱን የሚመጥን የትምህርት ዝግጅት የለንም። ሰው ተኮር መሆን ትተን ህንፃ ተኮር ሆነናል።
በዚህ መካከል ላይ የጽድቅ ድምፅ የሚያወጡ ሰዎች በዚህ መካከል ላይ እግዚአብሔርን እንመልከት ወደ እውነት ቃል እንመለስ የሚሉ ሰዎች የህዝቡ ጠላቶች ናቸው። ልክ ኤርሚያስ ጠላት እንደሆነው ማለት ነው። ኤርሚያስ በተባረከችው በኢየሩሳሌም ላይ መከራ እየመጣ ነው የሚል የማስጠንቀቂያ ድምፅ ስለሚናገር እንደማይቀበሉት ሁሉ በዚህ ዘመን ላይ ልክ እንደኛ አይነት ድምፅ ያላቸው ሰውዬ እንደዚህ አይነት መልእክት አይቀበሉም። አሁን የወላችሁ ኮመንት ላይ ይሄ ሰውዬ ማበዱ ነው ይላል። አቤል ወንጌል ጣር ይለኛል። እኔ መናገር ስጀምር ነው በነገር ላይ ሰዎች ተፍተፍ ኤሊያና ስትናገር አይመጡም፣ ፍቃዱ ሲናገር አይመጡም፣ አንተም ብትናገር አይመጡም። እኔ መናገር ስጀምር ጸረ እንትኖች ይመጣል። አቡና ጸረ ወንጌል ምናምን ፐርፐዝሊ ነው የሚመጡት። ምክንያቱም ዲስትራክት እንደሆን ማለት ነው። ለምን የምንናገረው እውነት ብትሰሙት ቤተክርስቲያንን የሚያተርፍ እውነት እየተናገርኩ ነው። ብትሰሙኝ እንደ ቤተክርስቲያን ግለሰቦች ላይ ከመንጠልጠል የእግዚአብሔር ቃል ላይ እንደገፍ እያልኩ ነው። እንደ ግለሰብ ብትሰሙኝ የእውነት ህይወት የታይታ ያልሆነ የእውነትና የጽድቅ ህይወት እንኖር እያልኩ ነው። ጴንጤው የተነካ አይደለም። በዚህ ሰዓት ላይ እግዚአብሔር ምስክሬ ነው ምነግራችሁ። በውስጥ በኩል የሚሰድቡኝ ስድብ የሚገርም ነው። 1-2 ስድብ ለጥፌላችኋለሁ ከዚህ በፊት እናት እንዲትሁን የእንትን ልጅ ምናምን የሚሉ ስድቦችን ማለት ነው። እነዚህ ስድቦች የመሳደብ ልብ ያለው ሰውዬ ነቢያትን ስለማክበር ነው የሚሰድበኝ። እንዴት ለእግዚአብሔር የተቀቡ ሰዎችን እግዚአብሔር ሰጥቶን አንተ እንዴት ትናገራቸዋለህ? እናት እንዲትሁን ይላል። አፍተሮል እነዛ ሰዎች መቀባታቸው ይህን ሰውዬ ከተሳዳቢነት እንኳን አልለወጠውም። ግን ፍላጎቱን ጆሮን የሚኮረኮረውን ነገር ስለሚነግሩት ምኞቱን ስለሚሰብኩት እነሱን መንካት ማለት ምኞቱን መንካት ነው። እነሱን መንካት ማለት ፍላጎቱን መንካት ነው። ሰው ደግሞ ፍላጎቱን ስነካ ጥቅሙን ስነካ ይሰድባል። ያልተለወጠ ሰው አለቅ። አብዛኞቻችሁን ነቢያት ሲነኩ ጥፍራችሁን የምታወጡት ፍላጎቶቻችሁ በእነሱ አንደበት ውስጥ የእግዚአብሔር ሳይሆን የራሳችሁን ፍላጎት ለመስማት ስለምትፈልጉ ነው። ሌላ ምንም ታሪክ የለውም። እና በተለይ ነቀምት ላይ እዩ ጩፋ ህዝብ ሲሞላለት አይታችሁ፣ ዮናታን አክሊሉ፣ እንትና መስፍን በሹ፣ ታምራት ታረቀኝ እና ሌሎቹ እነ ምንተስኖት ምናምን የሚባሉ ሰዎች ኦቨርፍሎ ቸርቾቻቸው ላይ ስታዩ ያ የእግዚአብሔር ሞገስ ከመሰላችሁ ተሸውዳቸዋል። አንዳንድ ጊዜ ብቻቸውን የቀሩ ሰዎች ጋር እግዚአብሔር ሊሆን እንደሚችል እንድታስቡት ነው። እግዚአብሔር አብሮክ የሚሆነው አንተ ከእግዚአብሔር ሐሳብ ጋር ስትቆም ነው እንጂ የሰውን ፍላጎት ስታገለግል አይደለም። ጽድቅ የማይሰበክበት፣ ቅድስና የማይነገርበት፣ የእግዚአብሔር ቃል የማይከበርበት አሁን ዛሬ አማኝ ይራገማል ያለ አይራገምም። ምክንያቱ ለምን? ኢየሱስ የሚረግሟችሁን መርቁ ብለናል አለ። አንዳንድ ሰዎች ለእግዚአብሔር ቃል ታማኝ ከመሆን የበለጠ ለትዝታው ሳሙኤል ለሚባል ለአንድ ተራ ግለሰብ ታማኝ መሆን ስለሚበልጥባችሁ በዚህን ያክል ደረጃ እየተንተፋተፋችሁ ነው። ኮመንት ላይ ለእግዚአብሔር ቃል አይደለም ውገናችሁና አብሮ መቆማችሁ። ይህንን ለመናገር ሐሜት ተው ምን አይልኝ። ሐሜት አይደለም ብራዘር 180 ምናምን ሰዎች አሉ ላይቭ ላይ 183 ሰዎች አሉ። ሪከርድ ይደረጋል። ይህ ላይቭ ዩቲዩብ ላይ አሁን ላይ የሚያስተላልፉት ሰዎች አሉ። ላይቭ ሪከርድ እያደረጉ በዚህ ሰዓት ላይ እየተላለፈ ያለ። እኔ ሰዎችን አልከለክልም። ስገባ ሪከርድማ ምናልባት ሊጠቅም ይችላል፣ ለታሪክ ያስቀምጡታል ብዬ አምናለሁ። በዚህ ሰዓት ላይ ሪከርድ እያደረጉት ያሉ ሰዎች አሉ፣ ላይቭን ማለት ነው። ያው ታያቸው ሪካርዱ ላይቭ ላይ እየታየ ነው ዩቲዩብ ላይ አይደል? እና እስካሁን ያወራናቸው ወሬዎች ምናምን እየተላለፉ ነው። እና ይሄ እንትን አይደለም፣ ሐሜት አይደለም። ሐሜት ማለት ቡና እያፈላ እየጠጣ ቤት ውስጥ ስትንሾካሾክ ማለት ነው። ይሄ ሚዲያ ነው። አብዛኞቹን እኛ የምንናገራቸው ነገሮች እንግዲህ ጓዳቸው ገብተን ከሚስታቸው ጋር ያደረጉትን አይደለም እየነገርንክ ያለ ነው። ሐሜት እንደሱ ነው እየነገርን ያለ ነው። በአደባባይ እየተደረገ አሁን ለምሳሌ የጻድቁ ለምርጫ መፎካከር፣ የካውንስሉ መሪ ለመሆን መፎካከር አደባባይ ላይ የተገለጠ ነገር። ለዚህም ጥቅማ ጥቅም ሲባል ከሐሰተኛ ነቢያት ጋር ገመት ጉተታ እየተጫወቱ ነው በስተርጅናቸው። ጳውሎስ መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣
ሩጫውን ጨርሻለሁ የክብርን አክሊል ከእጁ እቀበላለሁ ብሎ ሩጫውን ስለመጨረሱ በእምነትም በጽናትም ሲናገር ሩጫቸውን ያልጨረሱ የትናንት የወንጌል አርበኛ የዛሬ ደግሞ የወንበር ጥማተኛ መጋቢ ጻድቁ እና ሐሰተኛ ነብይ እነ መስፍን በሹ ሶፍቱን ጉረሱልኝ እና ሐሰተኛ ነብይ ኤርሚያስ ሁሴን ተንበርክካችሁ ተንፏቃችሁ ኑልኝ እና ሐሰተኛው ነብይ እና ሐሰተኛው አስተማሪ እነ ጃፒጋ መንፈስ ሁኑልኝ ከእግዚአብሔር እኩል ናችሁ ምናምን የሚሉ ሐሰተኛ ሰባኪዎች ጋር ቀሚስ ጉተታ ላይ የገቡት ለእግዚአብሔር ቃል ታምኖ ሳይሆን ወንበር ጥማት አንቋቸው ነው። በቃ ስለዚህ ይህን እውነት እንናገራለን። ትናንትና ቀጠና 2 የሚያክልን ቤተክርስቲያንን በመጋቢነት የሞሉት እነ ጋሽ በቄ ጋሽነታቸውን ሳንጠል እነ ጋሽ በቄ እዩ ጩፋ ጽፎቲውን ቃሽቶት መጽሐፉን ሂስ መጽሐፉን ለመስጠት ማንበብ አለብን። ሲመጣ እናነባለን። ከዩ ጩፋ መጽሐፍ ምረቃ ላይ ያየናቸው ነው። ሙሉ ወንጌል ነብይ ናችሁ ያላቸው ነብይ ነክ ያለችው እነ ዳጊ እነ ነብይ ዳጊ እኛ ልጅ እያለ ቸርቻችን ሲመጣ በጣም የምንደነቅበት አሁን ድረስ ሪስፔክት የምናደርገው ነብይ ዳግም መጽሐፍ ምረቃው ላይ ፓስተር እንትና ጋር ቁጭ ብለዋል። ለምንድነው ጋሽ በቄ መጽሐፍ ምረቃ ላይ የሚያስፈልጉት? መጽሐፍ መግለጫው ላይ ለምንድነው በመልካም ወጣት ስም የሚነግደው ሐሰተኛው አስተማሪ የእምነት ቃል አስተማሪው ዮናታን አክሊሉ የመልካም ወጣት መክፈቻ ፕሮግራም ላይ ጻድቁን አጠገቡ ማስቀመጥ የሚፈልገው? ለምንድነው ኤርሚያስ ቤተክርስቲያኑ ሲመርቅ ለመጋቢ ጻድቁ ዋንጫ የሚሰጠው? ለምንድነው ማን ነው ጃፒ የሚባለው ሐሰተኛ አስተማሪ ቤተክርስቲያኑን ሲመርቅ ቀይ ምንጣፍ ላይ አስጉዞ እንትን ሪባን የሚያስቆርጣቸው? ለምንድነው ስትል በህይወታቸው በዘመናቸው ለወንጌል አገልግሎት ያደረጉትን አስተዋጽኦ ደግሞ በህዝብ ዘንድ ያላቸውን ቅቡልነት በመጠቀም የማይቀበላቸው ሰው እንዲቀበላቸውና ትምህርታቸውን ወደ ጤናማው ማህበረሰብ ለማዛመት ነው የሚጠቀሙት። ጋሽ በቄን ስታይ ጋሽ በቄ የቀጠናው 2 መጋቢ የነበሩ ትልቅ ሰው ናቸው። እሳቸው ከእዩ ጩፋ ጋር ተቀምጠው ስታይ እዩ ጩፋን ጋሽ በቄን የምትቀበል እዩ ጩፋን ማትቀበል ከሆነ የማይሆን ነው። ምን ማለት መሰለ? ወጥ ውስጥ መርዝ ገብቶ መርዙን ለይቼ ወጡን ግን በትክክል መጠቀም ይችላለሁ ማለት ነው። አይ ጋሽ በቄ እኮ ትክክለኛ አገልጋይ ናቸው ምናምን ብለህ እዩ ጩፋ ሚክስ ሆነው ትክክለኛ ሊሆኑ አይችልም በእዩ ጩፋ ሚክስ። ምክንያቱም እግዚአብሔር አንድ ትክክል ነው ያለው። አረንጓዴም ቢጫ የሚል እግዚአብሔር የለም። እግዚአብሔር አንድ የጠራ ትምህርት አለው፣ አንድ እውነት አለው። እዚህ ጋር ተንፈራገጥ ካልተንፈራገጥ ኮመንት ላይ ደገፍ ካል አንተ እንደዚህ ነው ብለህ ስም ለጥፍ ካልለጥፍክ ማንም ምንም የምትቀይረው ታሪክ የለም። ለታሪክ ይቀመጣል። ብዙ ተከታይ ለማፍራት ቢሆን እንዴት ጴንጤ ሆዱና አንጀቱ እንደሚንቦጫቦጭ እናውቃለን። ቴክኒኩና ታክቲኩ ጠፍቶን አይደለም እናንተን ማባበያና መደለያ። እውነቱ ግን ህሊናችን በመንፈስ ቅዱስ የሚመሰክርልን የጽድቅ እውነት ኢየሱስ ያስተማረው ሐዋርያት የሄዱበት ቤተክርስቲያንን ያቀኑ ሰማዕታት የሄዱበት የጽድቅ መንገድ እንጂ እናንተ የምትወዱትን ማውራት ስለሚከብደን አይደለም። ዛሬ ብትናደዱ ብትቃወሙ ኮመንት ላይ ብትፈርጡ ሐሳብ የማንቀይረው ድፍን 3 ዓመት ሆኖኛል ቲክቶክ ላይ ብቻ ስታቁኝ በዚህ የጸና አቋሜ ማለት አለቀ። ነገ ስቼ ይሄን ሐሳብ ስቀይር ካያችሁ ይሄ ነው ሐሳብ፣ ይሄ ሐሳቤ ነው ትክክል፣ ይሄ ሐሳቤ ነው ትክክል። ነገ እኔ እንኳን እንደ ጋሽ በቂ ሸርተት ብዬ ብታዩኝ እግዚአብሔር አያደርግብኝም። ለእንደዚህ አይነት የራሴ ዓላማና ፍላጎት ለሆዴ ባሪያ አድርጎ አያሳልፎ አይሰጠኝም እነሱ እንደሚያደርጉት። ትናንትና ሐዋርያ ያልናቸው ዛሬ ግን ሐዋርያነቱ ይቅሩብኝ የሚሉ በየተጠሩበት አዳራሽ የሚገኙ አባቶቻችን የትናንትና ገድላቸውን አወድሰን ሳንጨርስ ዛሬ ገደል ሊከቱን እነሱን ተከትለን ስንሄድ የማይሆን ቦታ ሄዷል። ለዚህም ይመስለኛል የዕብራውያን ጸሐፊ ሩጫችሁን በትዕግስት ሩጡ ካለ በኋላ ኢየሱስን ተመልክታችሁ ሩጡ፣ እሱ ነውርን ንቆ በመስቀል ታግሶ በአባቱ ቀኝ ተቀምጧል። አሁን እኔ የምላችሁ የጨረሰውን ሯጭ ኢየሱስን ተመልከቱ። ጻድቁን አትመልከቱ፣ ጋሽንትናን አትመልከቱ። እነ ጋሽንትና ሐሳብ ቀይረዋል። መንገድ ላይ ዩተርን ላይ ፍሬቻ ሳያበሩ ታጥፈው ተመልሰዋል። በቃ የሆነ ተመልሰዋል ሰዎቹ የሆነ ቦታ ላይ እንዳለችው የወንጌል ጫማቸውን ሰቅለው ዓለም በቃኝ ሳይሆን ዓለም ናፍቃኝ የሚል ህይወት ውስጥ ገብተዋል።
በዓለም በቃኝ እድሜያቸው ላይ ዓለም ናፍቃኝ ውስጥ ናቸው ያሉት ሰዎቹ። እኔ በጣም ነው በቃ ያሰብኩት። በተለይ አዋሳ ሲሄዱ ቪኤት ስል ምቀኛ ይለኛል። በስተርጅና በቪኤት ታጅበው እንዳደገኛ በትራፊክ ፖሊስ ታጅበው እንግዳ አቀባበል ተደርጎባቸው የመስፍን በሹ ፕሮግራም ላይ ተገኝተው ተመለከትኳቸው። መጋቢ ጻድቁን ማለት ነው። ትናንትና ምክራቸውን ፍለጋ አክብረናቸው መስቀል ሚዲያ ላይ ሁሉ ጋብዘናቸዋል። መጋቢ ጻድቁን አንዳንዶች እሳቸውን የሚያክል ሰው እንዴት ትናገራላችሁ ምናምን አሉ። የሆነ ቪዲዮ እያወጡ አንዳንድ አቃጣሪ ወገኖች ነበሩ እዚህ ሚዲያ ላይ እና በቃ ልረዳቸው አልችልም ወዳጆች። የኢትዮጵያ ቤተክርስቲያን በተለይ ፕሮቴስታንቱ ተጠልፏል፣ በሐሰተኞች ተጠልፏል፣ ከላይ እስከታች ተጠልፏል። ሙሉ ወንጌል ነኝ ብትል መሰረተ ክርስቶስ ነኝ ብትል ቃለ ሕይወት ነኝ ብትል ሕይወት ብርሃን ነኝ ብትል መሪዎችህን ቼክ አድርግ። በተለይ የሙሉ ወንጌል ቤተክርስቲያን በውክልና መጋቢ ጻድቁን ለካውንስል ውድድር የመደብሽ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ቼክ አድርጊ መሪዎችሽን። አንቺ እንደ ቤተክርስቲያን ሐሰተኛ ብለሽ መድረካቸው ላይ ማታስቆሚያቸው ሰዎች ጋር መጋቢ ጻድቁ ቬሎ ልጎትትልህ ቀሚስን እንትን ጺምህን ልላጭልህ እንትን ልቋጭልህ እያሉ ከስር ከሐሰተኛ ነቢያት ጋር እየሄዱ መጋቢ ጻድቁን ጭምር የምትቀበይ ከሆነ በትናንት ገድላቸው ቤተክርስቲያንን ለአመፀኞችና ለሐሰተኞች በርሽን ውልል አድርገሽ ከፍተሻል። አለቅ መጽሐፍ ቅዱስ ላይ ራዕይ መጽሐፍ ላይ በጣም ከተወቀሱ ቤተክርስቲያኖች መካከል በዋነኝነት የተወቀሱት ምን የተባሉት ቤተክርስቲያን ኤልዛቤልን ቸል ብለሃልና የምነቅፍብህ ነገር አለኝ የተባለች ቤተክርስቲያን አለች። የቤተክርስቲያን መጋቢ አለ እና ቤተክርስቲያን ኤልዛቤልን ዝም በላታለች። እርኩሰት መድረኮቻችን ላይ አለ። ኤልዛቤል ደግሞ ታውቃላችኋ፣ መሪነቷ የነቢያት ነው። መሪነቷ ሐሰተኛይቱን ነብይ ነኝ የምትለውን ኤልዛቤልን ቸል ብለሃታለና አሁንም ሐሰተኛይቱን ቸል ያላችሁ ኤልዛቤልን ቸል እንዳላችሁ ተውቁ። ኤልዛቤልን ቸል ብላችኋል ብዙዎቻችሁ። አብዛኞቻችሁ ኤልዛቤልን ተቀብላችሁ በቤታችሁ እየኖራችሁ ነው። ሐሰተኛ ነቢያቶችን ፍላጎቶቻቸውን የሚነግሯችሁን ሰዎችን ስትቀበሉ ኤልዛቤልን የተቀበላችሁት። እውነቱን ልንገራችሁና የምር እንደ ኤልያስ በጽድቅ ከቆማችሁ ጽድቅ እንድትሰደዱ ያደርጋችኋል። ለዚህ ነው እኔ መናገር ስጀምር ስድብ የሚጀምር ምንም ስለነገርኳ ቤተክርስቲያን እንታደጋት። ምክንያቱም ቤተክርስቲያኑን በክርስቶስ ደም የተገዛች ናት። የጻድቁ ዕቃ ውጤት አይደለችም። ጻድቁ ጣፍጥፎ የጋገራት ቤተክርስቲያን የለችንም። ኢየሱስ ክርስቶስ በደሙ መፍሰስ በሞቱ በኩል የወለዳት የመስቀል ውጤት ቤተክርስቲያን ናት ያለች። ኢየሱስ ሞቶና ተነስቶ ነው ለቤተክርስቲያን ሕይወቱን የሰጣ። ለዚህ ነው ባሎች ሚስቶቻችሁን ኢየሱስ ክርስቶስ ቤተክርስቲያንን እንደወደዳት ውደዷት ይላል። ምን ነፍስን እስከ መስጠት ኢየሱስ ቤተክርስቲያንን የወደዳት አለቅ። ቤተክርስቲያንን ኢየሱስ የወደዳት ነፍሱን እስከ መስጠት ነው። ብራዘር ጊዜን ሰጠው ብለ ምንም ልትቆለልብን አትችልም። 50 ዓመቴን ሰጠው ብትል ብራዘር ከአንተ የሚበልጥ የሰጠና ቃለ የወለዳት ቤተክርስቲያንን የራሱ ያደረጋት መጽሐፍ እንደሚል በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ይላል መጽሐፍ ቅዱስ ሲናገር። በገዛ ደሙ የዋጃት የእግዚአብሔር ቤተክርስቲያን። እዚች ቤተክርስቲያን ላይ ጻድቁ 50 ዓመት ኖርኩኝ በክርስትና ብለው አይቀልድብንም። እዚች ቤተክርስቲያን ላይ ጋሽ በቄ 60 ዓመት ኖር ያለው በጴንጤነት በደርግ ጊዜ ተገርፌያለሁ ተለጥልጫለሁ ብለው ዛሬ ኮምፕሮማይዝ አናደርግም። እነዚህ ሰዎች ላይ ኤልደርስ መሆናቸው እናከብራለን። ትልቅነታቸውና አይደለም እነሱ ሀጂ ሙፍቲን እንኳን በእድሜ እናከብራቸዋለን። በሃይማኖት ባይመስሉ እናከብራ ማንንም ሰው ትልቅ ሰው እናከብራለን። እኛ ኢትዮጵያውያን ነን። ባስ ውስጥ ስንሄድ በልጅነታችን ሰክሮ እድሜውን ይጨርስ ሰርቶ እድሜውን ይጨርስ ማናቀውን ጺሙ ያረጀን ከዘራ ያዘ ሰው ካለን በእድሜ እናከብራቸዋለን። እነዚህ ሰዎች ለክርስቶስ ኢየሱስ ቤተክርስቲያን ግን ጠላት ሆኖ እየተነሱ እንዳለ በህዝብ ፊት እንመሰክራለን። አለቀ በቃ። እና እንትን የምንልበት አይደለም። እንቅልፍ የመጣ ይመስላል ወንድም አለ። እኔ ቀደም የጋበዝከኝ ቡና አነቃቀኝ እኮ ጨርሻለሁ። ቃልት ያሰማልን፣ መንግስተ ሰማያት ያወርስልን። እሺ ተባረከ ሚላ ጌታ ብስቶ ይባርክህ። በጣም ቆንጆ የውይይት ጊዜ ነበረን።
ያው መቼም አንዳንድ ጊዜ ከቃሉ ወጥተህ በቲፎዞነት ስትጠለፍ እንደዚህ አይነት ኮመንቶች ኮመን ናቸው። ሐሳቡ ላይ ለመነጋገር የሚፈቅዱ ሰዎች ካሉ ገብተው እንዲያወሩ። ዋና ዓላማችን ሰዎች በእግዚአብሔር ቃል የተመሰረተ ህይወት እንዲኖራቸው ነው። እዚህ ጋር ቶፒኩም ላይ ጻፍ ነው አማኝ ይራገማል የሚል ሐሳብ ያለው ነው። ይራገማል የምትሉ 2 ቁጥር ጻፉ ስትላቸው 4-5 ሰዎች ጽፈው ነበር። ገብተው ግን ያን ነገር ማብራራት እንደ እግዚአብሔር ቃል መናገር አልቻሉም። ስለዚህ እነዚህ ሰዎች ህይወታቸውን የሚመሩት በእግዚአብሔር ቃል መሰረት ሳይሆን ይሄን ነገር ይፈቀዳል ብሎ ማህተብ የመታላቸውን ሰውዬ ነው የሚከተሉት ማለት ነው። ሰውን መከተል ደግሞ ፍጻሜን ያበላሻል። ቅድም አንተ እንዳልከው ዕብራውያን መጽሐፍ ላይ በግልጽ እንደተቀመጠው የእምነት ጀማሪና ፈጻሚ ሆነውን ኢየሱስን ተከትለን ሩጫችንን ልንሮጥ ይገባል። ዮሐንስ ወንጌል ምዕራፍ 1 ላይ በግልጽ የተቀመጠ ቃል አለ። እውነተኛው ብርሃን ወደ ዓለም መጣ ይላል። ይህ ብርሃን ደግሞ የሰው ልጅ ህይወት ነው ይላል። ይሄንን ህይወት ደግሞ ለተቀበሉና ላመኑበት የእግዚአብሔር ልጅ እንዲሆኑ ስልጣን ተሰጣቸው ይላል። እኛ ይሄን ብርሃን ይሄን ህይወት የተካፈልን ሰዎች ነን። በዚህም የእግዚአብሔር ልጆች ነን ብለን የምናምን ሰዎች ነን። እግዚአብሔር በእኛ ህይወት ውስጥ ደግሞ ሊሰራ ያዘጋጀው ስራ ምንድነው ካላችሁ ሰውን ኢየሱስን ወደ መምሰል ማሳደግ ነው። አንድን አሸዋ ለብሎኬት በተሰራ ሞልድ ውስጥ ከተህ ብሎኬት ሆኖ እንደሚወጣ እኛ በኃጢአት ምክንያት ለእግዚአብሔር ማንጠቅምና ማንረባ ሰዎች የነበርነው እዛ ሞልድ ውስጥ በማስገባት ኢየሱስን መስለን እንድንወጣ የእግዚአብሔር በጎ ፍቃድ ነው። የክርስቶስ ኢየሱስን ጽድቅ የተጎናጸፍነው ወደ ኢየሱስ ለማደግ ወደ ኢየሱስ ፍጹም ሙላት ደርሶ ለመሞላት እንጂ የኢየሱስን ጽድቅ የተጎናጸፍነው ወደ ኋላ ተመልሰን በርግማን ህይወት ኃጢአትን በሚቀበል ህይወት እንድንኖርና እንድንመላለስ አይደለም። ኢየሱስ በምድር ላይ ሳለ ጠላቶቹን ይወድ ነበር። ኢየሱስን መምሰል የምትፈልግ ከሆነ ወደ ኢየሱስ ማደግ የምትፈልግ ከሆነ ጠላቶችን ተወድ ዘንድ የግድ ይገባሃል፣ ግዴታ ነው። አሊያ የምታድገው ወደ ዓለም ነው፣ አሊያ የምታድገው ወደ ስጋ ነው፣ አሊያ የምታድገው ወደ ሰይጣናዊ አስተሳሰብ ነው። በአእምሮ መታደስ የምትፈልግ ከሆነ እርግማን አንተ ህይወት ላይ መታየት የለበት። ሰዎችን ስትረግም ሳይሆን ሰዎችን እየመረክ ነው ራስን ማግኘት ያለበት። በብርሃን እመላለሳለሁ ካልክ እርግማን ከጨለማ ወገን ያለ እንጂ ከብርሃን ወገን ያለ አይደለም። ስለዚህ በብርሃን እንድንመላለስ ነው እግዚአብሔር የሚፈልገው። ቅድም አቤላ ያነበበው ክፍል አለ። የተራራው ስብከት ላይ የተቀመጠ ቃል አለ። ምን የሚል ቃል አለ? እናንተ የዓለም ብርሃን ናችሁ ይላል። እናንተ የምድር ጨው ናችሁ ይላል። ከዛ በኋላ ይፈተዋል። ብርሃንነት ማለት አንጸባርቅ ያለው ከኔ በላይ ሰው የለም ማለት ሳይሆን መልካሙ ስራችን ነው። በህይወታችን ላይ የምንገልጠው መልካም ስራ ነው። በህይወት ውስጥ መልካም ስራ ነው ያለው ክፉ ስራ ነው ጥያቄው። መልካም ስራ ከሆነ በህይወት ውስጥ ያለው አንተ የዓለም ብርሃን ነህ። የክርስቶስ ብርሃንን ተቀብለህ የምታንጸባርቅ ሰው ነህ። በብርሃን ግን የማትመላለስ ሰው ከሆንክ፣ በጨለማ የምትመላለስ ሰው ከሆንክ ክፉ ስራ ስለሆነ ከዛ ክፉ ስራ ውስጥ ደግሞ አንዱ እርግማን ስለሆነ፣ ዝሙት ስለሆነ፣ እርኩሰት ስለሆነ፣ በእግዚአብሔር ስም መሸቀጥ ስለሆነ፣ የእግዚአብሔርን ቃል ማግፋፋትና የእግዚአብሔርን ቃል መጥላት ስለሆነ፣ ለእግዚአብሔር ቃል አለመታዘዝ ክብር አለመስጠት ስለሆነ በዛ ህይወት ውስጥ እየተመላለስክ ነው ማለት 4 ነጥብ በጨለማ ውስጥ ነው ማለት ነው። ስለዚህ ህይወት የሚቃኘው በዛ ነው። ቀደም ኤሊያና እያነሳች ነበር፣ ስለ ወንጌል እያነሳች ነበር። አንደኛ ተልኳችን ዋነኛ ተልኳችን ወንጌል ነው። ስለ ወንጌል ሲወራ የሚቆረቆረው ሰው ካለ ወንጌል ማለት የዳንበት ብቻ ሳይሆን የምንኖርበትም ጭምር ነው። የምንናገረው ብቻ ሳይሆን የምንኖረውም ህይወት ጭምር ነው። ጳውሎስ ለቆሮንቶስ ሰዎች በአንደኛ ቆሮንቶስ ምዕራፍ 15 ላይ ተናግሯል። የዳናችሁበት
ስለቆማችሁበት ወንጌል ነግራችኋለሁ ይላል። ወንጌል የዳንበት ብቻ ሳይሆን የምንኖርበትም ነው። ወንጌል ወደ ውጭ ብቻ ሳይሆን ወደ ውስጥ ነው። ወንጌል ለሌሎች የምታሰራጨው ብቻ ሳይሆን ዕለት ዕለት ደግሞ አንተ የምትኖርበት ህይወት ነው። ወንጌል ኢየሱስ ነው። ወንጌል ወደ ውጭ ላልበራላቸው ያበራል። ወንጌል ወደ ውስጥ ደግሞ ሰዎች ወደ ክርስቶስ ፍጹም ሙላት እንዲሄዱ ይረዳቸዋል። ወደ ክርስቶስ ፍጹም ሙላት እንዲሄዱ ዋነኛ መንገዳቸው ይሆናል። ሰው ከተከተልክ ሰው እየሸጠትክ ዘመንን ትጨርሳለህ። ምናልባት ብዙ ሰው የሚቀበል ሰው ልትሆን ትችላለህ። ምናልባት ረጅም ዓመት ልትኖር ትችላለህ። ግን እግዚአብሔር ከማይፈቅድበት 70 እና 80 100 ዓመት ይልቅ እግዚአብሔር የሚፈቅድበት የ2 ዓመትና የ1 ዓመት አገልግሎት ይሻላል። የእስጢፋኖስ አገልግሎት ማለት ያ ነው። እስጢፋኖስ ለድቁና ተመረጠ። የእግዚአብሔር መንፈስ አረፈበት፣ የክብር መንፈስ አረፈበት። ምን ማድረግ ነበረበት? ወንጌል ላልሰሙ ሰዎች ነገራቸው። የሐሰት ክስ ከሰሱት። የሐሰቱን ክስ መልሶ ደግሞ ቻሌንጅ ያደረጋቸው። ቻሌንጅ ሲያደርጋቸው መቋቋም አልቻሉ። ወንጌልን ማንም መቋቋም አይችልም። ባይዘው ሰው መቋቋም የሚችለው ወንጌል አይደለም እኛ ዘንድ ያለው። ሰው የሚያስቆመው ወንጌል አይደለም እኛ ዘንድ ያለው። አይደለም ሰው የገሃነም ደጅ እንኳን ወንጌልን ሊያስቆመው አይችልም። ስለዚህ በእስጢፋኖስ የቆመ ወንጌል የለም። እስጢፋኖስ ግን አንድ ቀን የክርስቶስ ኢየሱስን ወንጌል ተናግሮ በአብ ቀኝ የተቀመጠው ኢየሱስ ቆሞ ተቀብሎት ስራውን ጨርሶ ሄደ። በወንጌል ማመን ማለት እዚህ ነገ በምትጠፋው ዓለም ላይ 100 እና 200 ዓመት መኖር ማለት አይደለም። ነገ በምትጠፋው ዓለም ላይ ቁርጥ መብላት አይደለም፣ ቤት መንዳት አይደለም፣ ጥሩ ስልክ መያዝ አይደለም። ወንጌል ማለት ለክርስቶስ ኢየሱስ ራስን ለይተህ መስዋዕት ሆነ ስለ እውነት የምታልፍበት ወንጌል ነው። ይሄን ወንጌል የምትከተሉ ከሆነ ህይወት ይሆንላችኋል፣ ይበዛላችኋል። ይሄን ወንጌል የማትከተሉ ከሆነ ግን የጥፋት መንገድ ውስጥ ነው ያላችሁት። እኔ በጣም ማዝነው በዚህ 10-15 ዓመት ውስጥ የምንሰበካቸው ዘሆል ስብከቶች የመልካም ምኞት መግለጫዎች ናቸው። 4 ነጥብ የመልካም ምኞት መግለጫ። ትሻገራለህ ይላል፣ ታልፋለህ ይላል፣ ትጥሳለህ ይላል፣ ነገሩ ሆነ ይላል። ወንጌል እንዳሰራ ትኩረትህን በራስ ላይ ብቻ እንድታደርግ፣ ምን መጣ ዛሬ፣ ምን መጣልኝ ነገ እንድትል፣ በክርስቶስ ኢየሱስ የዘላለም ህይወት አግኝተህ በክርስቶስ ኢየሱስ ዘላለምህ አምሮልህ ሰምሮልህ ለሌሎች የዘላለም ህይወትን ማግኛ መንገዱን ኢየሱስ ነግሮ እንድትነግርህ ተልኮ ሰጥቶ ለዛ ተልኮ ልትኖር ሲገባ አንተ ግን በራስ አጥር ውስጥ ታጥረህ ስለምትበላውና ስለምትጠጣው እየተጨነቅ ወንጌሉ እሱ እንደሆነ እያሰብክ ከቡልቡላ ተነስተህ ሐና ማርያም ትመጣለህ። ከቦሌ ተነስተህ ሸጎሌ ትሄዳለህ። ለምን? ስለሚበላና ስለሚጠጣ፣ ስለታመምክበት በሽታ። እግዚአብሔር እንደፈቃዱ የትም ለሚፈውስ ነገር አንተ ወንጌሉን ትተህ በጤንነት ጉዳይ ተወጥረህ ተይዛል። እግዚአብሔር ቸር አምላክ ነው። ምንም አንተ ከቡልቡላ ሸጎሌ መሄድ የለብህም። እግዚአብሔር ለአንተ ፈውስ ከቀጠረልህ ይኸው ወንድምህ እየጸለየልህ እዚሁ ትፈወሳለህ። ወንጌል ማለት ያ ነው። እይታችሁን ተልኳችሁ ላይ አድርጉ። ሐሳባችሁን ተልኳችሁ ላይ አድርጉ። ህይወታችሁን ተልኳችሁ ላይ አድርጉ። ኢየሱስ ሲናገር በዓለም ሳላችሁ መከራ አለባችሁ፣ እኔ ዓለምን አሸንፌአለሁ ብሏል። አሸናፊ የሆነውን ወንጌል ይዛችኋል። በመከራ ውስጥ እያለፋችሁ፣ በችግር ውስጥ እያለፋችሁ፣ በስቃይ ውስጥ እያለፋችሁ፣ ነገር ግን ተልኳችሁ ላይ ፎከስ አድርጉ። ተልኳችሁ ወንጌል ነው። እስከ መቼ ድረስ ስለ ዘይት ሻጭ ሰዎች እየተከራከራችሁ ዘመናችሁን ትጨርሳላችሁ? የምትሰብኩት ወንጌል እያለ እስከ መቼ ድረስ የእርግማን ቃል የሚናገሩ ሰዎችን ጉያችሁ ውስጥ ሸሽጋችሁ እነሱ እኮ የእግዚአብሔር ሰዎች ናችሁ እያላችሁ እስከ መቼ ትንዘፈዘፋላችሁ ለነሱ? ወንጌል ማለት ይሄ አይደለም። ወንጌል ማለት ከጽድቅና ከእውነት ጎን መቆም ነው። ወንጌል ማለት ኢየሱስ ነው። ኢየሱስ ተራግሞ ቢሆን ኖሮ እኛ እንራገም ነበረ። ኢየሱስ ግን ለሚሰቅሉት ሰዎች ምህረትን የለመነ ነው።
እነዚህ ሰዎች እኮ ተሰቅለው ቢሆንማ በቃ አለቀ እኮ ነገር በቃ አለቀ። ተሰቅለው ቢሆን ተገፍተው ቢሆን ትንሽ ነገር እንደተነኩ ሲያስቡ እኮ ነው የእርግማን ቃል የሚያወጡት። ለምን ተዋሻላችሁ ሲባሉ እኮ ነው የእርግማን ቃል የሚያወጡት። ኢየሱስ እኮ ስለ እውነት የቆመ ነው፣ ያልዋሸቁን ጻድቅ እኮ ነው፣ ንጹህ እኮ ነው። ንጹሁ ሲንጠለጠል ካልተራገመ እንደኔና እንዳንተ ያለ ኃጢአተኛ ደግሞ ከመማለድና ለሌሎች ከመጸለይ ውጪ ሌላ አማራጭ አይኖርም። ስለዚህ እነሱን ሸሽጋችሁ ከታች የምትሳደቡ በፕሮፌት ስም የተቀመጣችሁ ነገ ለመራገም ራሳችሁን ሬዲ ያረጋችሁ ህይወታችሁን ያዘጋጃችሁ ተው፣ ይቅርባችሁ። ዋጋችሁ ያለው እግዚአብሔር ዘንድ ነው። ነገ መልካም አይሆንላችሁ። በገዛ ዘመናችሁ ሰውን አገልግላችሁ አትለፉ። በገዛ ዘመናችሁ ራሳችሁን ፕሮቴክት አድርጋችሁ አትለፉ። በገዛ ዘመናችሁ ተልኳችሁ ላይ ትኩረት አድርጋችሁ የእግዚአብሔርን ሐሳብ አገልግላችሁ ለፉ። 4 ነጥብ። ህይወት በዚህ ነው የሚቃኘው። እርግማን ሲባል 2 ቁጥር ትጽፋለህ? 2 ቁጥር እንዴት እርግማን ሲባል ትጽፋለህ? እንዴት እርግማን በአዲስ ኪዳን አለ ብለህ ትጽፋለህ? ዘፍጥረት 50 ምዕራፍ እንዳለው ራእይ 22 ምዕራፍ እንዳለው ይሄን አታውቅም። በቃ አታውቅም ብትጠይቅ አይደለም ውስጡ ገብተህ ልታየው ቀርቶ የምዕራፍ ብዛቱን እንኳን የማታውቁ ሰዎች ናቸው እርግጠኛ ነኝ 2 ቁጥር የምትጽፉት። እናንተን አይነት ሰዎች ደግሞ መምከር ካለብኝ የምመክረው ወደ ቃሉ ተመለሱ። ቅድምም ስናገር ነበር ከእግዚአብሔር ቃል በላይ ስልጣን ያለው የትኛውም አካል የለም። 4 ነጥብ። የመጨረሻው ባለስልጣን የእግዚአብሔር ቃል ነው። እኛ ካቶሊክ አይደለንም። ከእግዚአብሔር ቃል በላይ ያስቀመጥነው ፖፕ የለም። በወንጌል አማኝ ውስጥ የመጨረሻው ባለስልጣን የእግዚአብሔር ቃል ነው። የእግዚአብሔር ቃል ስር ማለት ነው። 50 ዓመት በወንጌል ብታሳልፍ ትንበረከካታለህ። 40 ዓመት በወንጌል ብታሳልፍ ትንበረከካታለህ። 20 ዓመት አሳለፍኩ ብትል የእግዚአብሔር ቃል ስር ትገዛታለህ፣ ትንበረከካታለህ። 1 ዓመትም የሞላ 6 ወርም የሆነ ሰው ትንበረከካለህ። ዮኒ ማኛው እኮ ወንጌልን አገኘ ተብሎ በቅጡ ቤተክርስቲያን የምትሰጠውን የ6 ወር ትምህርት እንኳን ሳይማር የ8 ወር ትምህርት ሳይማር የአገልግሎት ትምህርት ሳይማር የደቀ መዝሙር ትምህርት ሳይማር አጥምቀውት አገልግሎት ውስጥ ስለከተቱት ነው ይሄ ሁላ ነገር የመጣው። የእግዚአብሔር ቃል ስር አንበርክከውት ቢሆን ኖሮ የእግዚአብሔር ቃል ሰዎችን ይወልዳል። ጴጥሮስ ብሏል፣ በእውነት ቃል አስቦ ወለዳችሁ ብሏል። ከዚህ ቃል ጋር ሰው ሳይገናኝ በአገልጋይ አማካኝነት መንግስት ውስጥ ተጨምሬያለሁ መጥቻለሁ ብሎ ኢየሱስ ጌታ ነው ምናምን ቢል የ15 ቀን ፉከራ ነው፣ የ1 ወር ፉከራ ነው፣ በጣም ከበዛ የ1 ዓመት ፉከራ ነው። እውነተኛው የህይወት ቃል ውስጣችሁ ካልተተከለ ካልተቀመጠ እውነተኛ አወላለድ አትወለዱም። እውነተኛ አወላለድ ያለው በእግዚአብሔር ቃል ውስጥ ነው። ለእግዚአብሔር ቃል ስልጣን ራሳችሁን አስገዙ። እዚህ ቤት ውስጥ ያላችሁ 154 ሰዎች ከእግዚአብሔር ቃል የምትበልጡ አንዳችሁም የላችሁም። ለእግዚአብሔር ቃል ራሳችሁን አስገዙ። ለወንጌሉ ራሳችሁን አስገዙ። ለዚህ እውነት ራሳችሁን አስገዙ። እኔ መጨረሻ ምክሬ ይሄ ነው። ሲያወሩ አይ ነበር ከታች ኮመንት ላይ በጣም አዝናለሁ። የምር ወንጌል አማኝ ከሆናችሁ የምር ኢየሱስን ነው የምከተለው እያላችሁ ከሆነ በጣም አዝናለሁ። በጣም ነው ማዝነው። በጣም አዝናለሁ። ቃሉ ሲነገር እንኳን ለቃሉ ክብር ማምጣት አለባችሁ። ለቃሉ ዝቅ ማለት አለባችሁ። ለቃሉ መንበርከክ አለባችሁ። እኔ አሁን እያወራሁ ያለሁት ስለ አቤል አቡና አይደለም። እኔ እያወራሁት ያለው ስለ ፍቄ አይደለም፣ ስለ ኤሊያና አይደለም እያወራሁ ያለሁት ስለ እግዚአብሔር ቃል ነው። እኛም ራሱ ከሱ ስር ሆነን ተንበርክከን የምንገዛለት ስለ እግዚአብሔር ቃል ስለ ባለስልጣኑ ነው እያወራሁ ያለሁት። አብዛኛው ሸፈተኩ ሽፍታ እኮ ነው። ለምሳሌ ኢትዮጵያ ውስጥ እየመራ ያለው ስልጣን ላይ ያለው ዶክተር አብይ ነው። በቃ ጫካ ትገባ እንደሆነ ጫካ ትገባለህ። 4 ነጥብ። ግን እየመራ ያለው ባለስልጣኑ ያለው መንግስት ነው። በመንፈሳዊ ዓለም ላይ እየገዛ ያለው የእግዚአብሔር መንግስት ነው። የእግዚአብሔርን መንግስት ደግሞ የምትረዳው በቃሉ ስር ነው። ስለዚህ ለዚህ ቃል መንበርከክ አለብህ፣ መገዛት አለብህ። 4 ነጥብ። ከዚህ ውጪ የሆነ መንፈሳዊ ህይወት የሚባል ነገር የለም። ከዚህ ውጪ የሆነ ልሳን የለም። ከዚህ ውጪ የሆነ ትንቢት የለም።
ከእግዚአብሔር ቃል ውጭ የሆነ ትንቢት ሊኖር አይችልም። ልሳን ሊኖር አይችልም። ስብከት ሊኖር አይችልም። ዝማሬ ሊኖር አይችልም። ከዛ ውጭ የሆኑ ዝማሬዎች በሙሉ ከስጋ ናቸው፣ ከአጋንንት ናቸው፣ ከሰይጣን ናቸው። ስብከቶቹም ሁሉ ልክ እንደዛው ናቸው። እነግራችኋለሁ። ለእግዚአብሔር ቃል ስልጣን ራሳችሁን አስገዙ፣ አንበርክኩ። ቴንክ ዩ ሶ ማች ስላዳመጣችሁኝ አመሰግናለሁ። አይ ቲንክ ሐሳብ ከጨረሳችሁ ኦራቤላ የምታጠቃልሉት ነገር ካለ አጠቃልለን። በጣም ቆንጆ ሐሳብ ነው የሰጠከው። በጣም ጸዴ ሐሳብ ነው። ይችኑ ሐሳብ እኔ ብናገራት ከታች የሚሰድቡኝ ሰዎች ይፈልቁ ነበረ። እችኑ ተመሳሳይ አንተ እንዳወራ አድርጌ ባወራ ይሞላልጩ ነበረ እና ራሳችሁን ቼክ እንድታደርጉ ነው። ሰው አትወድ የምትሉ ሰዎች እኔን አትወዱኝም። ሰው ትጠላለህ የምትሉ ሰዎች እኔን ትጠሉኛላችሁ። ወንጌል ስበክ የምትሉ ሰዎች የወንጌል ጠላቶች ናችሁ። በተለይ የወንጌል ጠላት ነው የምትሉኝ ሰዎች እኔ የማወራው እውነት ነው። የእግዚአብሔር ቃል ሲነገር መጽሐፍ ቅዱስ ራሱ ይወራል። ከዛ ከጊዜው ጋር ደግሞ ታዛምደዋል። ማዛመድ ይባላል። የእግዚአብሔር ቃል ዝም ብሎ አይደለም የሚነገረው፣ ይዛመዳል። በዚህ ዘመን በእኔ ዘመን እንዴት ነው ነገር እየሆነ የምመለከተው? ጳውሎስ ለቆሮንቶስ ሰዎች የሆነ ዘመን ላይ ጽፎላቸዋል። በዛ ዘመን አውድ፣ በዛ ዘመን መልእክት ለነዛ ሰዎች የሰራው ያ ቃል ከመንፈስ ቅዱስ መረዳትና በመንፈስ ቅዱስ ምሪት የጻፈው ስለሆነ ለእኔም ዘመን ደግሞ መልእክት አለ። በዛ ዘመን ለነበረች ቤተክርስቲያን ይህ መልእክት ከተላለፈ ከተነገረ በዚህ ዘመን ላለች ቤተክርስቲያንስ እንዴት ነው መልእክቱ የሚጸናው የሚለውን ነገር ማየት ማሰብ ያስፈልጋል ብዬ አስባለሁ። እና አፍተሮል ከሐሰተኛ ነቢያት ተጠበቁ የሚለውን የእግዚአብሔርን ቃል አንብቤ ልክ ሳበቃ በእኛ ዘመን ሐሰተኛ ማን ነው የሚለውን ካልነገርኩ መልእክቱ ፕራክቲካል አይሆንም። እኔ ብዙ ጊዜ ስለማዛምደው ነው ነገርየውን አወራና በእኛ ዘመን ላይ አድርጌ ስለማወራው ነው የምትናደዱት እንጂ አየር ላይ ባይብሉን ብቻ እንዲወራ የምትፈልጉ ሰዎች ለምንድን ነው አየር ላይ የሚወራው? ለእኔ አይደለው የተጻፈው? በእኔ ዘመን መልእክት አለው አይደለው መልእክቱ? ስለዚህ መዛመድ አለበት። ስለዚህ ፕሮቴስታንቶች ቢኬርፉል፣ በጣም ድነናል እያላችሁ የምትመጻደቁት እናንተ ናችሁ። ኦርቶዶክሳውያንም በተለይ አሁን እዚህ ሚዲያ ላይ ያለው ጦርነት ከኦርቶዶክሶች ጋር ስለሆነ ኦርቶዶክሳውያንም በተለየ መንገድ እናንተ ማርያምን ታመልካላችሁ ትላላችሁ። እናንተ እነ እዩ ጩፋን ማምለክ ጀምራችኋል። እነ ዮናታንን ማምለክ ጀምራችኋል። አላመለክም ነው የምትሉት። በተመሳሳይ መልኩ ኦርቶዶክሳውያን እኛ እናከብራቸዋለን፣ የክብር ስግደት ነው እንጂ አናመልካቸውም ይሏቸዋል። እናንተም በተመሳሳይ መልኩ ከእግዚአብሔር ተቀብተው የተሰጡን ስለሆነ እናከብራቸዋለን ትላላችሁ። አሁን ትናንትና እያንዳንዱ ልምምድ ከምዕራብ አፍሪካ መጥቷል። ምዕራብ አፍሪካውያን አሁን ለአገልጋዮቻቸው ይሰግዳሉ። አሁን ጀምረዋል። የኛ ሀገሮችን መስገድ፣ እግር ስር መውደቅ ጀምሯል። ቀባኝ ምናምን ብለህ ጠብ ትላለህ ነብዩ እግር ስር። የማርያም ምስለ ስዕል ስር መውደቅ ልክ አይደለም ትላላችሁ። እናንተ ሕያው የሆነ ስዕል አላችሁ። እዩ ጩፋ የሚባል ዮናታን የሚባል እግር ስር ትወድቃላችሁ። ለማርያም ለሚካኤል ለገብርኤል መዘመር ልክ አይደለም ትላላችሁ። አሁን ኦልሞስት ወደ መዘመር እያደጋችሁ ነው። ለነቢያቶች ወደ መዘመር የነ እርጨኛው ሚዲያው ላይ እርጨኛው ልክ ነው። ፍቂ ሚዲያ ላይ አሁን ክሪስን ፓስተር ክሪስ እና ቢኒን አይታችሁታል? እስቲ ልፈልገው። ፓስተር ክሪስ አቤላ ይስግደት ስትል እኮ ለእግዚአብሔር በእውነትና በመንፈስ አይደለም የሚሰገደው። ብዙ ጊዜ አሁን ስግደት ስንል የሆነ ሄደን መንበርከክ ጉልበታቸው ለመውደቃቸውን ብቻ አይደለም እኮ it's all about የኛ ቶት እኮ ቶታችን ለዛ ሰው ከሰገደ ኦልሬዲ እኮ ለያንን ሰው ከእግዚአብሔር በፊት አድርገነዋል እኮ። መስገድ እኮ በተውታችን በሐሳባችን የሆነን ሰውዬ ካስበለጥን ኦልሬዲ ለዛ ሰው የተገዝተናል ማለት ነው። ሰው ደግሞ ለተገዛበት ነገር ለዛ ባሪያ ነው። ይህን ቪዲዮ ተመልከቱ። ልክ ነው። የልብ ጉዳይ ነው። ይህን ተመልከቱ።
እና ይሁት እነዚህ የምታያቸው የመላእክት ልብስ የለበሱ ሰዎች ናቸው። እንግዲህ መላእክት የእግዚአብሔርን ዙፋን በእንደዚህ አይነት ክብር በእንደዚህ አይነት ነገር እንደሚያጅቡ ታውቃላችሁ። እና እግዚአብሔር ዙፋኑን ብሎ የተናገረው ዙፋኑን በኪሩቤል ላይ የሚቀመጥ ነው። እግዚአብሔር መቀመጫ ዙፋኑ ኪሩቤል ነው፣ የእግዚአብሔር ዙፋን ማለት ነው። እና መላእክት በፊቱ ይሰግዳሉ፣ ይዘምራሉ። ሊትራሊ እነሱ በኪሩቤል ላይ የተቀመጡ እንደሆነ አድርገው ቤኒንንና አሁን ቤኒን ይመጣል እዚህ ምድር ላይ አምልኮ እንዴት እንደሚቀበሉ እንድታቁ ብዬ ነው። የኛዎቹ አገልጋዮች ወደዚህ ነው እየሄዱ ያሉት፣ አምልኮ ወደ መቀበል። መፍትሄው ምንድን ነው? መፍትሄው ወደ እግዚአብሔር ቃል መመለስ ነው ብራዘር። የጽድቅን ወንጌል መስማት። እነዚህ ቅራቅንቦ ኮልኮሌ ሐሰተኛ ነቢያቶች ግን አሽቀንጥረ ከልብክ ውስጥ አውጥተህ መጣ። አለቀ። እንስማ እንየው እስቲ። መላእክቶቹን ያቸው the man of God for universe ይላል እየተዘመረ what a majestic crown ይላል። እንዴት ንጉሳዊ የሆነ ንጉሳዊ የሆነ አክሊል ይሄ በእግር እየሄዱ ነው። ቆይ በሰረገላ እየሄዱ በመላእክታችን And those are the members of the heavenly pantheon on the streets of gold. As our man of God makes a glorious entrance. The man of God of the universe. እና ትዝ ይላችኋል የእንትናን ቪዲዮ አይታችሁታል? እዩ ጩፋና አፖስቶሊክ እና ፕሮፌቲክ ምናምን ብለው ታረቀኝ። እነዛ ሰዎች የዛ ፕሮግራም ላይ እዩ ጩፋ በርከክ ብሎ በጉልበቱ ምን ችግር አለው እንደዚህ ብሰጠው ለፕሮፌት ታምራት ታረቀኝ እንዲህ ብሰጠው ምን ችግር አለው ማይኩን ሲል ሰምታችሁታላ? እሷ ናት እቺ ምን አገባኝ የምትሏት ሀረግ እሷ ናት ሀገሬን ያረደች እንደ በግ የሚል ግጥም ልጽፍ አሰብኩና ምን አገባኝ ብዬ ተውኩት እንደገና ብሏል ኑረዲን ኢሳን በግጥሙና ምን አገባኝ የምትል ነገር በጣም ከኋላው ጣጣ እንዳላት እንድታስቡ ነውና ምን አገባኝ ካለን አያገባንም። አንዳንዶች ለምንድን ነው ህይወትህን አርፈ ማትኖር ይሉኛል። የሰፈር ልጆች ኦርቶዶክስ እምነት ተከታይ ኖርማሊ መንፈሳዊ ያልሆኑ ልጆች ማለት ነው። ለምን አንተ ለቤተሰብ አትኖርም እንዴ? ላሽ በል እንጂ ምን አገባ ካንተ እንዴ? የፈለጉትን ይሁኑ በቃ ቢዝነሳቸው ላይ እየመጣ ነው። አንተም ላሽ አትልም አራዳ አይደለ እንዴ? ምን ይሉኛል የሰፈር ልጆች። ምን አገባኝ ማለት ከብዶን አይደለም ሌሊት እንደዚህ አፍጥጠን የምንከራከሩ አንዳንድ ጉዳይ ላይ ስለሚያገባን፣ ስለ እህቶቻችን፣ ስለ ወንድሞቻችን፣ ስለ አባቶቻችን፣ ስለ እናቶቻችን ያገባናል። አገባን ብትል አይምሮን በመተትና በድግምት ይዘው አሳውረውክ በፍቅራቸው አነውልለው አያገባህም እኔ እንደፈለግኩ ዘይት ብገዛ ምናምን እያልከው ቪዲዮ ብትፖስትም አገባን ብትል ራሱ ያገባኛል ብዬ በድርቅ እናንተን እላለሁ። የራስን ኑሮ አትገፋም ይላል ያው አስቺ የሚባል ሰውዬ። አዎ ብራዘር የኔ እየተገፋ ነውና ያንተ ጭቃ ላይ ካለ ምናልባት ገፍቼ ላወጣው ነው በጭቃ ማርሽ
ምቀኝነት ነው የለኝ። እውነትህን ነው። ገንዘብ ከዚህ በላይ እንዳይዘርፉ ህዝቡን ነፍስ እንዳያጠፉ እየተመቀኘው ነውና ይመቻችሁ። ጨርሻለሁ። ካቢላ የሱ የክሪስ ነው እንዴ? አዎ የክሪስ እና የፓስተር ቤኒን ፓስተር ቤኒን ያው አጃቢ ነው። የፓስተር ክሪስ ሲመለክ ቤኒን ነበር እንዴ? ባለፈው ወርሽፕ ሲያደርጉት ክሪስን አንድ ላይ እኮ ነው። ከኋላ ቤኒን አለ። ሁለት ሰረገላ ሰው ግን ሞር ይሄ ኮኔክሽናቸውን ግን ያውቃል። ክሪስ ኢትዮጵያ ውስጥ ያለውን ተጽዕኖ ምን ያህል እንደሆነ ያውቃል። አንደርስታንድ ያደርጋል። ይጂበት እስቲ ንገራቸው ማለት አሁን ክሪስን ማለት ክሪስ ያው አምላክ ነው ሰው መንፈስ ነው ብሎ በስፋት አክሰፕት ያደርጋል እና መለኮትም ስለሆነ ነው የተመለከው ማለት ነው። እና ክሪስ አሁን ደግሞ ክሪስ ያፈራቸው ደግሞ እነማን ናቸው ብለህ ስታይ ደግሞ አሁን ባለፈው ኢትዮጵያ የመጣው እንትና ነው አይደለ? አልበርት የሚባለው ሰውዬ ነው አይደለ? አልበርት የክሪስ ልጅ ነው። አልበርት ኤንጅል የክሪስ ስፒሪቹዋል ፋዘሩ ሜንቶሩ ነው። የአልበርት ኤንጅል ደግሞ ስፒሪቹዋል ልጁ ደግሞ ቡሽሪ ነው። የቡሽሪ ልጆች ደግሞ ሲጄ ምናምን ኢትዮጵያ ያሉት ማለት ነው። እና ሲጄ እና ዩጩፋ አልበርት እና እንትና ቡሽሪ እና ጩፋን እንዴት ይገናኛሉ ካልክ ደግሞ ኬንያ ላይ ነበረችው ያቺ እንዴት እዚህ ላይ ጩፋ ጋር የመጣችው ስንጮህ የነበረው ሰው አልሰማ ያለው የቡሽሪ ኤክስ ፊያንሴ ማለት ነው። የቡሽሪ ኤክስ ፊያንሴ እና ነታሻ ሪቨኔድ ነታሻ እነዚህ ኮኔክሽኖች ኢትዮጵያ ውስጥ በደንብ መሬት የነኩ ኮኔክሽኖች ናቸው። ከነ ዩጩፋ ጋራ ከነ ጂፒኤስ ጋራ የጂፒኤስ እንኳን ዚምባብዌ ነው። ይሄኛው የዩጩፋ ከነታሻ ጋር ፕሮግራም ነበረው። ከዛ ከነታሻ ጋር ፓስተር ሶፎንያስ እና እንትና ጆይ ጭሮ ምናምን አሁን ነታሻን እዩ ጩፋና ጆይ ጭሮ መካከል ገባች እኮ ነታሻ ታውቃለህ። እዩ ጩፋ ነበር ኬንያ ሲጠበቅ የነበረው እሱን ዳምፕ አድርጋ እንትና አነሳችሁ። ጆይ ጭሮን አነሳችሁ። ቡሽሪ ግን ስቲል he's the spiritual fathers of those people የኡበር አልበርት ኤንጅሎች ናቸው። ሰው ወገን እንዴት ነው የምናየው ማለት እነዚህ እኮ ዲፕ የክሪስን ደግሞ ወደ ላይ ደግሞ ስትሄድ በ1998 አካባቢ ናይጄሪያ አካባቢ የነበረው ሰው ይሄ ቤንሶና የሚባለው ሰው የነ ቤንሶና ሰው ወደዛ ስትሄድ ደግሞ እነ ቲቪ ጆሹዋ ጋር ነው የምትሄደው ወደ ላይ ማለት ነው። እነዚህ ሁሉ ኮኔክሽን ኦፍ ኢቪል the other kingdoms of the fathers ናቸው። የዛኛው ሐዋርያ ናቸው ያጋንንት ስራት ሰው ይሄ ሁሉ ኮኔክሽን ኢትዮጵያ ውስጥ ዳውን አድርጓል። ቅድም እንዳልኩት በጣም ነው የሚያሳዝነውና ይሄንን ሁሉ ነገር ሰውትና ወንጌል ሰቅለው ብልጽግናን ካነሱ ሰዎች አይኖቻችን እናንሳና ወደ ኢየሱስ ክርስቶስ አይኖቻችንን እናድርግ። ከዚህ ሁሉ ሜስ ሊያወጣን የሚችለው አንድ ኃይል ብቻ ነው። እሱም የመለኮት ኃይል ነው። በቃ ልክ ጌታን ሲያዩ ምን ልታረገኝ መጣህ እንዳለው ማለት ነው። ሰይጣን የሚፈራው ኃይል ቢሆን የዩጩፋ የነ አልበርት ምናምን የነዚህ የነ ቡሽሪ ወገን ስለሆነን ሰይጣን አይፈራንም። የእግዚአብሔርን ቃል ያነሳን ቀን ግን በስሙ በልጁ በኢየሱስ ክርስቶስ ደም ላይ የተዋጀን ቀን የቆረጥን የጀገንን ቀን ክፉ ይፈራናል። እና ከዚህ ሁሉ ሜስ የሚያወጣን ይሄ ነው። አንዳንዶቻችሁ ዲሊዥን የሆናችሁት ለምንድን ነው በዚህ ልክ ቆይ እንዲዩፋን ወደው ካላችሁ the spirit of attachment ይሄ በቃ ቻርጅ የተደረጋችሁት መንፈስ ነው። ከዛ ጋር የተቀበለ እጅ በመጫን ይተላለፋል እንዳለው ጳውሎስ እጅ በመጫን የተረከባችሁት መንፈስ ነው። ስፒሪቹዋል የሆነ ዲሊዥን ውስጥ ነው ያላችሁት። ስለዚህ በተቻለ አቅም ብቻችሁን መውጣት ካቃታችሁ በትክክል ከሚጸልዩ ሰዎች ጋር አላቀን በሉ። አንዴ አቡናኒ የሆነ ጊዜ ላይ ስታወራ ሰምቼ እኔ ከሱስ ይልቅ ከዮናታን መላቀቅ አቅቶኝ ነበረ ሲል ነበርና this how far deep የሆነ ስፒሪቹዋል ሰዎችን እንደሚይዝ ነው አቅሙን የምታዩትና ፕሊስ ጌራ ላይክ በቃ ጌታ ሆይ እርዳን ከነዚህ ሰዎች ለኢየሱስ ላይ እንደዚህ መጀገን። ይሄ ሁሉ ሰው ለኢየሱስ እንደዚህ ጀግና ቢሆን ከኢማጂን ኢትዮጵያን በወንጌል እንወርሳታለን። በቃ ለነዚህ ሰዎች እንደዚህ ጀግና የሚያረገን አቅም ለወንጌል ጀግና ብንሆን ለኢየሱስ ኖ ብንል ለኃጢያት ኖ ብንል በቃ ቅድስናችንን ብንይዝ ኮምፕሮማይዝነታችንን ሌብነታችንን ስድቦቻችንን እምቢ ብንል ፍሬ እናፈራለን። ኢትዮጵያን በወንጌል መውረስ ቀላል ይሆንልናልና እነዚህ ሁሉ አሁን አቡና ያሳየን ቪዲዮ ክሪስን እንቃወማለን። ኢትዮጵያ ጋር ስንመጣ ደግሞ እንዴ ኖ ሲጄ እንዴት ይሆናል ትለዋለህ። አባት ተቀበለ ልጅ ድና ያታረግም they work together it's the same connection ሰው ሁሉንም ኪንግደሙን ካፈረስን የሁሉንም ኪንግደም ነው የምናፈርሰውና ይሄ
ስራቸው መሰረታቸው ዌስት አፍሪካ ላይ ያደረጉት እነሱም አልጠቀማቸውም። እንግዲህ የናይጄሪያን የጋናን ቤተክርስቲያኖች አይታችሁ ከሆነ እውነትና ውሸት መለየት እስኪያቀታቸው ድረስ በጣም ሜስ ውስጥ ነው ያሉት፣ በጣም ሜስ ውስጥ ነው ያሉት። እና ያ ከመሆኑ በፊት ስቲል እንድረስ ለኢትዮጵያ ቤተክርስቲያን እላለሁና ተባረኩ። በጣም ደስ ብሎኛል ስላገኘው ማይ ብራዘር ፎሎ አድርጌሃለሁ። ጨርሻለሁ። እሺ ወንድም ተንበለ እግዚአብሔር ይባርካችሁ፣ ለምልሙ። ያላችሁን ነገር በቅንነት ተረዱ። አንዳንድ ጊዜ የምቆጣው የማወራበት ልብና የምትኮምቱት ኮመንት ፍጹም የተቃረነ በጣም ፍጹምና ለዛ ነው ውስጤ በጣም የሚቆጣው። ጽድቅን እያወራን እግዚአብሔርን መፍራት እያወራን ወደ ቃሉ እንመለስ እያልኩ ሰይጣን እንዴት ወደ እግዚአብሔር ቃል ተመለስ ይላል? ሰይጣን እንዴት ወደ ቅድስና ወደ ጽድቅ እግዚአብሔርን ወደ መምሰል ተመለሱ ይላል? ሰይጣን እንዴት ቤተክርስቲያን ለክርስቶስ ብቻ ትሁን ይላል? ሰይጣንም ይሄ ይመቸዋል እኮ ያሁኑ ይመቸዋልና ቢያንስ አትሊስት ሰይጣን የሚፈልገውንና የማይፈልገውን እንኳን እንደ ክርስቲያን ብትለዩ ደስ ይለኛል። መቼም ወደ ጽድቅ ወደ ቅድስና እግዚአብሔርን ወደ መፍራት ወደ ቅዱስ ቃሉ እንመለስ ሰይጣን ሊል አይችልም። ሰይጣን ይሄ እግዚአብሔር ያመጣልን እድል ነው፣ ነቢያቶቻችንን እግዚአብሔርን ያስነሳልን ሰይጣን የሚልህ ማለት ነው። በደርግ ጊዜ ዘመን አባቶች ተጨቁኖ ነበር። አሁን ዘመን መጣ፣ ቤተክርስቲያን ጋሻ መሬት አላት። አሁን የሰላም ዘመን ነው። ወንጌል እንደልባችን መናገር እንችላለን። እኛም ከሌላው ቤተ እምነት እኩል ነን። እኛም እንደፈለግን ነው መኖር እንችላለን። ከኦርቶዶክስ አናንስም ከእንትን አናንስም ነው የሚል ሰይጣን። ይሄ እንደሱ አይደለም። እኛ የምንጠብቀው ሀገር አለ፣ ሰማይ ምንናፍቀዋለን። እኛ የዚህ ዓለም ሰዎች አይደለንም። በስጋ እንደመገኘታችን እዚህ ምድር ላይ መስራት፣ መማር፣ ቤተሰብ ማፍራት፣ ልጆቻችንን ማሳደግ፣ ስራችንን መንከባከብ እንደ ሰው ብንመላለስም ግን መጽሐፍ ቅዱስ እንደ ሰው ስጋ ለባሽ ብንሆንም ግን ጦራችን የስጋ ጦር አይደለም ወይም መንፈሳዊ ጦር ነው ያለን ይላል። እኛ መንፈሳዊያን ሰዎች ነን። ከሰማይ የምንጠብቀው ተስፋ የምናደርገው ጌታ አለ። ቸርች የምንሰባሰበው ስለ ምድር ነገራችንን ትኩረት ሰጥተን ልንነጋገር ሳይሆን ሰማያዊ አምላካችንን ልንካፈለው ነው። በህብረት አብረን በመንፈስ ቅዱስ እግዚአብሔር አምላካችንን በማወቅ ልንባረክ ነው ቸርች የምንሰበሰበው እንጂ እንደ ምድር ሰው መከራ ይገጥመናል፣ እንደ ምድር ሰው ስደት ይገጥመናል፣ እንደ ምድር ሰው አንዳንድ ጊዜ ውጥረት ይገጥመናል፣ ጉድለት ይገጥመናል። ወንጌል ደግሞ የሰጠን የእግዚአብሔር ልጆች መሆንን እድል ነው እንጂ የሰጠን ምድር ላይ ባለጸጋ የመሆን ተስፋ አይደለም የሰጠን። ሀብታምን ስለመሆን አይደለም ወንጌል፣ ድሃ ስለመሆን አይደለም ወንጌል። በቃ ይሄ ወንጌል ሰማያዊ የሚያደርግ እግዚአብሔርን በመምሰል ህይወት የሚባርክ ወንጌል ነውና እንደዚህ ብሎ ሊነግራችሁ የሚችል ሰይጣን ያለ አይመስለኝም። እውነት ከልባችሁ ሆናችሁ ወንጌል የሰማችሁ ከሆናችሁ ተከትላችሁኝ ስለመጣችሁ፣ አንዳንዶቻችሁ ስክሮል ስታደርጉ ድንገት የገባችሁ፣ ሌሎቻችሁ ማቲን ፍለጋ፣ ሌሎቻችሁ ኤሊያናን ፍለጋ፣ ፍቄን ፍለጋ የሚመጣችሁ፣ እኔን ማይታችሁ የመጣችሁ ወይም ድንገት የመጣችሁ ሰዎች ሁሉ ስለመጣችሁ ደስ ብሎናል። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ሰላም። ጨርሻለሁ። እሺ ማቲ በቃ ጨርሽ። እሺ አቤላ ተባረክ። ፍቄ የምትለው ነገር ይኖራል ማጠቃለያ? እኔም ጨርሻለሁ። አንድ ነገር ብቻ ነው መናገር እንፈልገው። በጣም መልካም ጊዜ ነበርና በሁላችሁ ሐሳብ እስማማለሁ። አንድ መነጻጸሪያ ብቻ መናገር እፈልጋለሁ። ይኸውላችሁ የምታደምጡት በልባችሁ ላይ የእግዚአብሔር ቃል ብቻ ይሳል። ለምትሰሙን የእግዚአብሔር ቃል ለሁሉም ነገር ማነጻጸሪያ ስለሆነ የእግዚአብሔር ቃል ይሳል። ምክንያቱም በዚህ ምድር ላይ እንደ ጻድቁ በጣም መልካም ጊዜ ያገለገለ የእግዚአብሔርን ሐሳብ ያገለገለ ሰው ከነዩ ጩፋም እነኛው ምድር ላይ ከተነሱት ሐሰተኛ ነቢያት እንደ ጻድቁ ያገለገለ ሰው የለም። እንደ ጻድቁም ደግሞ አቤላም ይሁን ማቲም ይሁን እዚህ አሁን ከላይ ከተናገርነው ጻድቁን እኛ እንደምንወደው እናንተ አትወዱትም አሁን ብዬ አስባለሁ። ነገር ግን በእግዚአብሔር ነገር ላይ ሲያመቻመች ይሄንን የሚያክል ሰውዬን እንደዚህ ፊት ለፊት መናገር የቻልነው በልባችን ላይ የእግዚአብሔር ነገር የእግዚአብሔር ቃል ስለተሳለን ብዬ ስለማመን ነው። ምክንያቱም የምንወግነው ከእግዚአብሔር ቃልና ከእግዚአብሔር ሐሳብ ነው እንጂ ከሰዎች አይደለም። ቀደም አቤላ ሲናገር የህይወታችን ጀማሪና ፈጻሚ የሆነውን ክርስቶስን እያየን
ሩጫችንን እንሩጥ ነው የተባለው እንጂ ከፊት ለፊታችሁ ያሉን አገልጋዮች ዋጋ የከፈሉትን ሐዋርያትን ነቢያትን እያያችሁ ሩጡ አልተባለም። ምንም እንኳን ቤተክርስቲያን በሐዋርያትና በነቢያት ትምህርት ላይ የተመሰረተ ትምህርት ላይ ነው እንጂ በሰዎቹ ላይ እንዳልሆነ፣ ምክንያቱም ከዚህ በፊት ባስተማሩ ነገር። ስለዚህ እንድታነጻጽሩ አሁን እነኚህ ሐሰተኛ ነቢያት እኛ የምንላቸው እንደው ትክክለኛ ነቢያት የሚሆኑ እነሱ በልባችሁ ላይ አይሳሉ፣ እነሱ በልባችሁ ላይ አይግነኑ። ለዛ ነው የእግዚአብሔርን ሐሳብ ሲነሳ ሰዎቹ በልባችሁ ላይ ስለተሳሉ፣ ሰዎቹ በልባችሁ ላይ ጻድቅ ቅዱስ ሆኖ ስለተሳሉ። አያችሁ ቅድም አቤል ሲያነጻጽር ስለ ማርያም ሊሞት ሰው ሊገል ይፈልጋል፣ የእግዚአብሔር ቃልን ሽሮ ማለት ነው በዛ ወገን ያለው። እናንተም በዚህ ወገን ያላችሁ ስለነዚህ ነቢያት፣ ስለ አገልጋዮች፣ ስለ ፓስተሮች ምናምን ሰውን መግደል በሐሳብ ደረጃ ከተነሳችሁ በልባችሁ ላይ ክርስቶስ አልተሳለም። በልባችሁ ላይ ጽድቅ የሆነው በመስቀል ላይ የተንጠለጠለው ስለ ሰዎች ፍቅር ከሰማይ ሰማይ የወረደው ክርስቶስ ስላልተሳለ አጠገባችሁ ስላለው አገልጋይ ሰውን ለመግደል፣ ሰውን ለማናወር፣ ሰውን ለመስደብ ትነሳላችሁና ስለዚህ በልባችሁ ላይ የክርስቶስ ሐሳብ የእግዚአብሔር ቃል እሱ የዘላለም ሕይወትን የሚሰጠው ቃል በልባችሁ ላይ ይሳል ማለት ነው የምፈልገው። ተባረኩ። መልካም ምሽት ይሁንላችሁ። ፍቅዬ ተባረክ። ጌታ ይባርክ አብዝቶ። አይ ቲንክ ኤሊያና ጨርሻለሁ ብለሻል መሰለኝ። ተባረኩ። በጣም በእውነት ደስ የሚል ጊዜ ነበረን ዛሬ። ያው እኔም ቲክታከር ተባረኩ። ስላገኘኋችሁ ደስ ብሎኛል። ፍቅዬ፣ ማቲው፣ አቤላዬ ደህና ደሩ ሁላችሁም። ኤሊያና በጣም መልካም ጊዜ ሐሳብ ሪፍሌክት ስታደርጊ ነበር። ጸጋ ይብዛልሽ። አሜን። በጣም ደስ ብሎኛል። እኔም ኤሊያና በጣም ቆንጆ ሐሳብ ነው ሼር ያደረግሽን። እግዚአብሔር ይባርክሽ። አቤላ ተባረክ፣ ተባረክ። ከታችም የነበራችሁ ስትሰሙ የነበራችሁ እግዚአብሔር አብስቶ ይባርካችሁ። መቼም የእግዚአብሔር ቃል ሕያው ነው የሚሰራ ነውና ኤርሚያስ ላይ እግዚአብሔር ቃል መዶሻ ነው ይላል። ማፍረስ የሚፈልገውን ነገር ህገወጥ የሆነውን ነገር አፍርሷል ብዬ አምናለሁ። የእግዚአብሔር ቃል ደግሞ ከሰማይ ዝናብ ወርዶ ምድርን እንደሚያረሰርስና ደግሞ እንደሚያፈራ ቃሌም ደግሞ ከመጣ እንደዚሁ ነው ስላለ በአንዳንዶቻችን ልብ ውስጥ ደግሞ ተተክሎ 30ም 60ም 100ም ፍሬ እንደሚያፈራ አምናለሁ እና በከንቱ ጊዜያችንን አልወሰድንም። እግዚአብሔር በዚህ መካከል የሰራው ብዙ ስራ እንዳለ አምናለሁ። ጌታ ከእናንተ ጋር ይሁን። ምሽት ላይ ያላችሁ መልካም ምሽት ይሁንላችሁ። ስራ ላይ ያላችሁ መልካም የስራ ቀን ይሁንላችሁ። ባላችሁበት የጌታ ጸጋ ሰላም ይብዛላችሁ። ሰላም ሁኑልኝ። አቤል ደህና አደር። ፍቅዬ መልካም አዳር። ማትሻ ተባረክ። ጸጋ ይብዛል። እውነት መልካም ጊዜ ስለሰጠን ይሄንን እንድንነጋገር። ከታች ያሉት አፉዬ እግዚአብሔር ጸጋውን ያብዛልሽ እና ማራናታ፣ ሌሎቻችሁም ስማችሁን ያልጠራን ነው ከኛ ጋር ስለነበራችሁ እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ፣ በርቱ፣ በእግዚአብሔር ቃል ተጽናኑ ለማለት ነው። ቴንክ ዩ። እሺ መልካም አዳር።